የሳምንቱን የዜና ክንውኖች ነው ይዘንላችሁ ቀርበናል። እርጉት ሐዋርያዊ ጉዞ መርሃ ግብር ይፋ ሆነ። የቅድስት መንበር የፕሬስ ጽሕፈት ቤት የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወደ ስፔን የሚያደርጉትን ሐዋርያዊ ጉዞ ይፋ ያደረገ ሲሆን ቅዱስነታቸው ማድሪድ፣ ባርሴሎናና የካናሪ ደሴቶችንም እንደሚጎበኙ ገልጿል። የቅድስት መንበር የፕሬስ ጽሕፈት ቤት ረቡዕ ዕለት ይፋ ባደረገው መርሃ ግብር ጉዟቸው 12 ንግግሮችን፣ 4 መስዋዕተ ቅዳሴዎችንና ከፖለቲካ ከቤተ ክርስቲያንና ከሲቪል መሪዎች ጋር 10 የሚሆኑ ስብሰባዎችን እንደሚያደርጉ አስታውቋል። ቅዱስነታቸው ግንቦት 29 ቀን 2018 ዓ.ም ወደ ስፔን ዋና ከተማ የሚደርሱ ሲሆን በንጉስ ፊሊፔ 6ኛ በንጉሳዊው ቤተ መንግስት አቀባበል ተደርጎላቸው ከመንግስት ባለስልጣናት፣ ከሲቪል ማህበረሰብ ተወካዮችና ከዲፕሎማሲያዊ ጓዶች ጋር እንደሚገናኙና በዚያ ምሽት በማዕከላዊ ማድሪድ ፕላዛ ዴ ሊማ ከወጣቶች ጋር የጸሎት ስነ ስርዓት እንደሚመሩ ተገልጿል። የመድኃኔ ዓለም ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በመንዲዳ መድኃኔ ዓለም ቁምስና ሚያዝያ 27 ቀን 2018 ዓ.ም የመድኃኔ ዓለም ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። ክብረ በዓሉ በዋዜማ በጸሎትና ቁመት የተጀመረ ሲሆን የክብረ በዓሉን መስዋዕተ ቅዳሴ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ አሳርገዋል። በዕለቱም 4 አዳጊያን የመጀመሪያ ቅዱስ ቁርባናቸውን ተቀብለዋል። የቅዱስ ጊዮርጊስ ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በሐረር አገረ ስብከት በጭሮ ቅዱስ ጊዮርጊስ ቁምስና ሚያዝያ 23 ቀን 2018 ዓ.ም የቅዱስ ጊዮርጊስ ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። የጭሮ ቅዱስ ጊዮርጊስ ቁምስና ቆሞስ ክቡር አባ ዮሐንስ ኃይሌ የእንኳን ደህና መጣችሁ መልእክት በማስተላለፍ የዕለቱን መስዋዕተ ቅዳሴ አስጀምረዋል። የክብረ በዓሉ መስዋዕተ ቅዳሴ የመሩት የሐረር ሀገረ ስብከት ሐዋርያዊ ስራዎች አስተባባሪ ክቡር አባ አማኑኤል ቦሳ በዕለቱ በተነበበው ቃለ እግዚአብሔር የቅዱስ ጊዮርጊስን ሕይወትና ገድል አስተምረዋል። የአዲግራት አገረ ስብከት በሳውዲ አረቢያ መንግስት የሞት ፍርድ ተፈርዶባቸው በጭንቀት ጥላ ስር ለሚገኙ ወገኖች ጸሎት እንዲደረግ ጥሪ ያቀረበች። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የአዲግራት አገረ ስብከት በሳውዲ አረቢያ መንግስት የሞት ፍርድ ተፈርዶባቸው በጭንቀት ጥላ ስር ለሚገኙ ከ200 በላይ ለሆኑ ኢትዮጵያውያን ወገኖቻችን ጸሎት እንዲደረግ ጥሪ ያቀረበች የአዲግራት ካቶሊክ አገረ ስብከት ጳጳስ ብፁዕ አቡነ ተስፋ ስላሴ መድህን ለዓለም አቀፍ ድርጅቶች ባስተላለፉት ጥብቅ ተማጽኖ እንደገለጹት እነዚህ ወገኖቻችን ተራ ቁጥር ሳይሆኑ የሰው ልጆች፣ ወላጆች፣ ወንድም እህቶቻችን ናቸው በማለት ጥሪያቸውን አቅርበዋል። 63ኛው የዓለም የጥሪ ቀን በአዲስ አበባ ሀገረ ስብከት ተከበረ። ሚያዝያ 25 ቀን 2018 ዓ.ም 63ኛው የዓለም የጥሪ ቀን በአዲስ አበባ ሀገረ ስብከት በጽሞና ሆነን የተሰጠንን የእግዚአብሔርን ጥሪ ስጦታ እናስተውል በሚል መሪ ቃል በድምቀት ተከበረ። የ63ኛውን የዓለም የጥሪ ቀን የመክፈቻ ጸሎት በኢትዮጵያ የካቶሊክ ጳጳሳት ጉባኤ ጠቅላይ ጽሕፈት ቤት የሐዋርያዊ ስራዎች ኃላፊ ክቡር አባ አብርሃም ገብረ ማርያም አድርገዋል።
ክቡርነታቸው ያለ ጥሪ አገልጋይ ሊኖር እንደማይችል በመግለጽ ሁሉም ለጥሪው ታማኝና ደስተኛ እንዲሆን መልእክታቸውን አስተላልፈዋል። በልደታ ማርያም ካቴድራል የማዕረገ ክህነትና ድቁና የመስጠት ስነ ስርዓት ተካሄደ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በልደታ ማርያም ካቴድራል ሚያዝያ 25 ቀን 2018 ዓ.ም የማዕረገ ክህነትና የድቁና ማዕረግ የመስጠት ስነ ስርዓት በምስጋና መስዋዕተ ቅዳሴ ተካሄደ። የማዕረገ ክህነት የተቀበሉት ዲያቆን ኤልያስ መካንጎ፣ ድቁናን የተቀበሉት ንፍቀ ዲያቆን ፍስሐ ገብርኤል ሩፋኤልና ንፍቀ ዲያቆን ዳንኤል ገብረ ማርያም ከብፁዕ ካርዲናል አቡነ ብርሃነ ኢየሱስ እጅ ማዕረጋቱን ተቀብለዋል።